እንቅስቃሴ ነው በሁለቱም ቡድኖች በኩል ሚስ ኮሚኒኬሽን በዚህ ሰዓት ጎል ፍጹም ቅዱስ ጊዮርጊስን ያለዚህ ተጫዋች ማሰብ አይቻልም በዚህ ሰዓት መነሻ ሊሆን እንደሚችል ያነሳ ነበር ማርክ ተመልከት ሶስቱም ተገኑ እንደገና ፏድ ጸጋን ጨምሮ ጥሩ ኳስ ነው የመጨረሻ ኳስ ወደ ሳጥን የተሻማው ፍጹም በሚገባ ኳሷን አብርዶ ነው ለሀብታሙ ኳሷን ያቆመለት ሀብታሙ ከዛ በኋላ ቀሪውን ስራ ለፍጹም ትቶለታል ናይት ቆንጆ አጋጣሚ ነው ሄኖክ ጥሩ ኳስ ነው ወደ ሳጥን ያሻማው የመጀመሪያውን ኳስ በመከላከል ረገድ ትክክለኛ ቦታ ላይ ሰው አልነበረም ረጂብ ሀብታሙ ቁጣጥር አልቻለም የሀብታሙ ኳስ ፍጹም በቀጥታ ወደ ጎን የቀየረው ጥሩ የመከላከል ኦርጋናይዜሽን ይችላል በኢትዮጵያ ቡና በኩል የተመለከት ነው ማርክ ተመልከት ፍጹም ያገኘው ነፃነት አንደኛው ኳስ ለፍጹም ጥላሁን አራተኛ ተከታታይ ጨዋታ አራተኛ ጎል አቡበከር አዳሙ የመጨረሻ ጎል ማግባት ሙከራ ይሆናል ተብሎ ይጠበቃል በዚህ ሰዓት ምናልባት ኢትዮጵያ ቡና ጥሩ ድል አግኝቷል ኦኬ ጁል ጎል ልጆቹ የሚናገረው ታሪክ ነው የመጀመሪያ ጎሉ በሸገር ደርቢ ላይ ተመስግቧል ኦካይ ጫርቦ ሳጥን ውስጥ ተገኝቷል በመጨረሻ ኢትዮጵያ ቡና ያልጠበቀ ምንጭ ነው ጎል ያገኘው የመጀመሪያውን ኳስ መከላከል በጣም ድክመት አሳይቷል ራምኬል አሁንም ክሬዲት ይወስዳል ማርክ ከዛ በኋላ ያለውን ተመልከት አረብ ጊዜ ቦታ ነበረው ተረጋግቶ ኦልሞስት ሳጥን ውስጥ አሉ ማርክ ስለዚህ ይበልጥ ቦታ አይቶ በጥንቃቄ ነው ጎሉን ያስቆጠረው ካይጁል በጣም አስገራሚ ዳላንድ እንቅስቃሴውን ለማስጀመር በሞከረበት ሰዓት ሀብታሙ ያስቀረው ኳስ ነው ድጋሜ ሄዶ የገባው ማርክ ሌላ ረጅም ኳስ አሁንም ከራምኬል ጀምስ የመጀመሪያውን ኳስ አቡበከር አሸነፈ በሁለት ተከላካዮች ማለት ቢኒያም ሾልኮ የወጣው በቀላሉ ነው ጎሉን ያስቆጠረው ተመልከት የፉአድ ይቅርታ ጥሩ ኳስ ነው ያሻገረው የአቡበከር አስተዋጽኦ ግን ሳይነገር ማለፍ የለበትም ማርክ ጥሩ ኳስ ነው መጀመሪያ የጨረፈለት ቢኒያም በሚገርም ሁኔታ የመጀመሪያ ንክኪው ግሩም ነው አጨራረሱ ደግሞ ሌላ በጣም 3-4 ንክኪ ነው ማርክ ከግብ ጠባቂ ዳንኤል ተነሳ ሌላ የደስታ አገላለጽ ኢትዮጵያ ቡና ከመመራት ዲቫይን ተመልሶ ገብቷል በመሶሮች መካከል ጥሩ ድል ዲቫይን ማዕዘን ምት ናይጄሪያ አማካይ ስፍራ ተጫዋች እና አጋጣሚ ኢትዮጵያ ቡና ሊጠቀም ይችላል ትኩረትን ይዞ ዲቫይን ጥሩ አቅርቦት ምናልባት በዚህ ሰዓት ጎል ምን ብቻ ያጨቀው ሰው አስቆጥሯል ለቅዱስ ጊዮርጊስ ከዚህ በኋላ ለምን የሚረሱበት